ሰላም እንዴት ናችሁ? አቋቋም ዘባታ ሚዲያን የሚተከታተሉ በዓለም ዙሪያ ያላችሁ ኦርቶዶክሳውያን ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንግዲህ ዛሬ የምናየው ክፍል 4 ላይ እንገኛለን። ክፍል 1፣ ክፍል 2፣ ክፍል 3 እያልን መጠን ስለ እህታዎች፣ ስለ ሰረገላዎች ሰርተናል ማለት ነው። ከዚህ ባለፉት ክፍሎች ዛሬ ደግሞ ክፍል 4 ላይ እንገኛለን። ስለዚህ ምልክቶች ይላል በአቋቋም ውስጥ የሚገኙ ምልክቶች ማለት ነው። የወረሱ ጊዜ ማቋቋም ስለሆነ የአቋቋም ምልክቶች ማለት ነው። እንግዲህ እነዚህን አብረን እናያለን ማለት ነው። የትም እንዳትሄዱ። እዚህ ጋር እንደምታዩት ንኢ ይላል። ንኢ ማለት ነው። ይሄ ንኢ ይላል ምልክት ማለት ነው። ይሄ ስራይ ነው እዚህ ያስቀመጡት። እነዚህ እንደዚህ ላይ ያስቀመጡት ስራዎችን አቋቋም መጽሐፍ ውስጥ ገልጸን ስናገኝ በብዛት ከጉሮሮ በተጨማሪ እነዚህ ምልክቶች እናገኛለን ማለት ነው። ድጋፍ እየሆኑ ዋና ስራዎቹ ማለት ነው። ስለዚህ ንኢ ይላል ማለት ነው። ይህን እንዴት አድርገን እንጮኸዋለን? እያንዳንዱ ስራዎቹን በጩኸት በማዜም እያየናቸው እንሄዳለን ማለት ነው። የትም እንዳትሄዱ። በጣም ጠቃሚ ነው። እንደምትጠቀሙበት ሙሉ ተስፋ አለን። እንከታተል። ስለዚህ እንዴት ነው የምንጮኸው? ስራዩ ንኢ ማለት እንደዚህ ተብሎ የምትጮኸው ነው። አያት ጉሮሮ አቀማመጧ ራሱ ይች ነች። ርክርክ ድፋት መጥቷል። ንኢ ርግቤ ማለት ነው። ስራዩ ንኢ ርግቤ የሚል ዚቅ ላይ ይገኛል ማለት ነው። ራሱ ስራዩ ንኢ ሲባል ይችን ጉሮሮ ነው የምታመለክተን ማለት ነው። ንኢ ተባለ ማለት ይችን ጉሮሮ ታመለክተናለች ማለት ነው። ስለዚህ ንኢ ብለን እንጨዋለን ማለት ነው። ንኢ ይችን አትሰራ። ስለዚህ የንኢ ጉሮሮ እህታው ማን ይሆናል ማለት ነው? ነድ ይሆናል ማለት ነው። 30 ሊሆን ይችላል። ነድና 30 ተወራራሽ ስለሆኑ 30 በባለፈው ከዚህ በፊት በሰራሁት ቪዲዮ 30 የሚገኘው በአራራይ ውስጥ ነው ግኝቱ ብያለሁ። ከዚህ ውጭ ግን ጩኸታቸው ተመሳሳይ ነው። ስለዚህ ንኢን በዚህ ልክ እናዜማለን ማለት ነው። እዚህ ጋር ደግሞ ወደታቸው ረድ ስንል አሁንም ጻኢ የሚል ምልክት አለ። ይሄ እዚህ ጋር እንደዚህ የማስመር ነው። ሌላ ጻናት ይችኛዋ ከዚህ እንደዚህ የተሰመረች ናት። ሲ ምናምን አትመስላችሁ፣ እንደዚህ የተሰመረች ናት። እንደዚህ አማርኛ ያተብላ ማለት ነው። ጻናት ይችኛዋ። ይሄ የለም ማለት ነው። አጠቃላይ ይሄንን ማጥፋት እንችላለን። ይሄኛው ማለት ነው ጻናት። ጻኢ ደግሞ እንዴት እንላታለን? ጉሮሯቸው አቀማመጣቸው የጉሮሮ አቀማመጣቸው ከኔ ጋር ነው። ወዛቸው ግን የተለያየ ነው። ጻኢ እምሊባኖስ ብለን እናገኘዋለን ማለት ነው። ጻኢ እምሊባኖስ ማለት ነው። ስለዚህ የጻኢ ጉሮሮ እህታው ደግሞ ገጹ ይሆናል ማለት ነው። አይኑ ሊሆንም ይችላል። ተወራራሽ ነው። እንደነገሯችሁ አይኑ የሚለው ልክ እንደ 30 በአራራይ ጩኸት ውስጥ ነው ግኝቱ። ከዚያ ውጭ ግን ተወራራሽ ናቸው፣ አንድ ናቸው ገጹና አይኑ ማለት ነው። ስለዚህ ጻኢ ብለን እንጨዋለን ማለት ነው። ጻኢ ብሎ ስናገኘው ይችኛዋን መሰረት ማድረግ ጻኢ ብለን መጨው አለብን ማለት ነው። የጻኢ ጉሮሮ እህታው ደግሞ ገጹ ነው ማለት ነው። አይኑም ሊሆን ይችላል። ይሄን ልትበሉ። ከዚያ ቀጥሎ የምናገኘው ነድ የሚል ማለት ሳህሎ የሚል ምልክት እናገኛለን። ይሄ አጠቃላይ በእዝን ውስጥ የሚገኝ ምልክት ነው። ሳህሎ ይቺ ዶት ናት፣ ርክርክ ማለት ነው። ይቺ ነው ሳ ላይ ያለችዋ ዶት ናት። ሳ ላይ ሁለት ርክርክ አለ ማለት ነው። ስለዚህ ጩኸቱ ሳ
ነድ ሆኖ ነው የምናገኘው። ሳህሎ ነድ ነው ማለት አይደለም። ራሱ ስራዩ ነድ አይደለም እህታው ወልድኪ ሳህሎኪ ወልድኪ ብሎ በዚያው ስለሚሄድ የዚያኛው በኢኮሰፊያ ነው ማለት ነው። ግን ሳህሎ ምልክት አብዛኛውን ጊዜ ነድ ነው የምናገኝበት ማለት ነው እህታው። እነዚህ ከወደኋላ የሆነ ተከታይ ሲመጣለት ደግሞ ልክ እንደዚህ ወልድኪ በዚያው የሚሄድበት ሁኔታ አለ። በኢኮሰፊር አስከትሎ ማለት ነው። ያ ሌላ ራሱ የቻለ መንገድ ነው። አጠቃላይ ይህን የመሰለ ምልክት ሲመጣ ነድ ይሆናል ወይም ሰላሳ ይሆናል ማለት ነው እህታው። ስለዚህ ጩኸቱ እንዴት ነው? ስለዚህ በዚህ ልክ ነው ማለት ነው። ቀጥሎ የምናገኘው ደግሞ ተውህቦ ነው። ይሄ እንዲሁ በእዝል ውስጥ የምናገኘው በዚህ ውስጥ በእዝል ውስጥ የምናገኘው ምልክት ነው ማለት ነው። ተውህቦ ብሎ ካገኘነው እንትኑ ላይ መጽሐፉ ምልክቱ ተውህቦ ብሎ ካገኘነው እንዴት አገኝቼዋለሁ ማለት ነው። ስለዚህ የተማኝ ይሆናል ገጾ ይሆናል ማለት ነው። ተውህቦ ብለን እንጨዋለን ማለት ነው። ተውህቦ ምሕረት ለሚካኤል የሚል ዚክር ነው ከቁስቋም ላይ። ከዚያ ሲቀጥል ደግሞ ክበበ የሚል እናገኛለን። አዎ ክበበ ምልክት በእዝልና በዚቅ ውስጥ እንዲሁም በመልክ የሚገኝ ነው። ስለዚህ የክበበ ጩኸት እንዴት ነው? ወይም ዜማ ስለዚህ ይሄታው ማን ይሆናል? ይሆናል ማለት ነው። ነድ ይሆናል ማለት ነው። ክበበ ሲመጣ ከዚያ ጋችሁ ማዜም ማለት ነው። በጣም ያላል። ከዚያ ሲቀጥል ደግሞ ሶሪ ይሄኛው እምቢባል ማለት ነው። ቆይ እናስተካክለው። እምቢበለ ማለት ነው። ስለዚህ እንዴት እንለዋለን? ብለን እንጨዋለን ማለት ነው። ባዚ ማለት ነው። ስለዚህ እምቢበና ክበበ ጌራወርቅ ተመሳሳይ ናቸው። ዜማቸው ተመሳሳይ ነው ማለት ነው። የዚህኛው ሰላሳ ይሆናል ማለት ነው። እምቢበ የሚለው በአራባይ ነው። የአራባይ ምልክት እምቢበ በአናብስት ከቁስቋም ዜማ ላይ የምናገኘው ማለት ነው። ስለዚህ ማነው ከማን ጋር ተመሳሳይ ነው? ክበበ ጌራወርቅና እምቢበ በአናብስት ራሳቸው ስራዎቹ ተመሳሳይ ናቸው። ግን እምቢበ የሚገኘው በአራራይ ውስጥ ነው። ይሄ ደግሞ በእዝል ውስጥ ነው ማለት ነው። ስለዚህ በዚያ ልክ እናዜማለን ማለት ነው። እዚህ ጋር ደግሞ ዛቲ እናገኛለን። ዛቲ እንግዲህ የት ነው ዛቲ ጩኸቱ? ዛቲ ጉሮሮ ከተባለ ነው። ዛቲ ጉሮሮ ከተባለ ብለን መጫወት አለብን ማለት ነው። ዛቲ ፋሲካ የሚል ነው ማለት ነው። ግኝቱ እህታው ሰላሳ ወይም ነድ ማለት ነው። ዛቲ ፋሲካ እንለዋለን ማለት ነው። ስለዚህ ዛቲ ጉሮሮ ሲባል ይችን ማስታወስ አለባችሁ ማለት ነው። እንግዲህ እነዚህን በአጠቃላይ ስራዎቹ ናቸው። እነዚህን ያዝን ማለት በጣም ብዙ ነገር ማዜም እንችላለን ማለት ነው። አያስቸግረንም። እነዚህ ዋናው መሰረቶቹ ስለሆኑ እነዚህ ማስታወስ
ይሆናል። ወደ አቋቋም ውስጥ ስንገባ እነዚህ ማስታወስ በጣም ጠቃሚ ናቸው ማለት ነው። ከዚያ ሲቀጥል ደግሞ ጉሮሮዎች አቋቋም ውስጥ የሚገኙ ጉሮሮዎች ናቸው። እነዚህ ወር ብሎ ይገኛል። አሁን አቋቋም መጽሐፍ ላይ ወር ማለት ወርውር ማለት ነው። የጉሮሮ የራሱን የቻለ ስልት የአዜዚያን ስልት ማለት ነው። መወርወር እንዴት ነው? እዝን ውስጥ የምናገኘው መወርወር ማለት ነው። በግዕዝ ሲሆን ደግሞ መንክር ወመድምን የሚለው የቁስቋም አዊ ላይ እናገኘዋለን ማለት ነው። ወርውር ሲል በአጠቃላይ ብዙ ቦታ አለ፣ ግን የምናስታውሰው ማለት ነው። ስለዚህ መወርወር ማለት ይሄን ይመስላል ማለት ነው። ከዚያ ቀጥሎ ደግሞ እጣ የሚል እናገኛለን። ማጠፍ ማለት ነው። እጣፍ ማለት ነው። ማጠፍ ማለት ነው። የጉሮሮ ስልት ማጠፍ የሚባል የጉሮሮ ስልት ስላለ ማለት ነው ይሄ። ስለዚህ እጣ ብሎ ስናገኘው እንዴት ነው የምናጥፈው ልንል እንችላለን። ማጠፍ በየወዙ አለ፣ በተለያየ ወዝ ሊመጣ ይችላል። እጣ ብሎ ሊያመጣው ይችላል፣ ግን የተለያየ አስተጣጥፍ አለ። ለምሳሌ ሰላም ሲል ይገኛል። ደግሞ ይሄ በሰላሳ ወዝ ሲሆን በገጽ ወዝ ሲሆን ደግሞ ሲል ይገኛል። አየራት አሰራ ፈረሱ ከሚለው የጊዮርጊስ ነግስ ላይ ማለት ነው። ህዳር ጊዮርጊስ ላይ እንደዚህ በየወዙ ልናገኘው እንችላለን ማጠፍ ማለት ነው። ግን እጣ ብሎ ነው የሚገኘው። ስለዚህ ወዙን ተመልክተን በምን አይነት ወዝ እንደመጣ ተመልክተን ማዘን እንችላለን ማለት ነው። ይሄኛው ደግሞ ልክ እንደነገርኳቸው እነዚህ ሁለት ጭረቶች ናቸው ያሉት። እነዚህ ሁለት ጭረቶች ናቸው። እነዚህኞች በአራራይ እና በእዝን ውስጥ የምናገኘው አስተጣጠፍ ነው። ይሄኛው አንዳንዴ ማጠፍ ሆኖ ደረት ማለት ጭረትና ድፋት ሊሆን ይችላል። ለምሳሌ ብቻ ብሎ ሊሆን ይችላል። ይሄም ማጠፍ ነው ይባላል። እዚህ ጋር ሰራዋትም። ስለዚህ እንዴት ነው የምናደርጋት? ጭረትና ድፋት እናደርጋለን ማለት ነው። ሰማይ ታየለ በመንፈሱ የሚለው ላይ እናገኘዋለን ማለት ነው። ስራዊውን ከህዳር ጊዮርጊስ ላይ አሁን እናገኘዋለን ማለት ነው። ነግሱ ላይ ይሄን መስሎ እናገኘዋለን። አጠቃላይ ማጠፍ በጣም ብዙ አይነት አስተጣጠፍ አለ። ስለዚህ ልንል ይገባናል በየወዙ ስለሚመጣ ማለት ነው። ማጠፍ ልክ እንደመሆኑ ውስን ያለ አይደለም። ሲል እናገኘዋለን፣ ሲል እናገኘዋለን፣ ሲል እናገኘዋለን ማለት ነው። እሺ ማጠፍ ደግሞ በግዕዝ ዘግዕዝ የምትላለች ይችኛው እነዚህ ለማመልከት ነው። በዚች ቆረብ ያሉት ማለት ነው። ሲል እናገኛለን ማለት ነው። በግዕዝ ውስጥ ማጠፍ ማለት በግዕዝ እንደዚህ ሲል እናገኛለን ማለት ነው። እዛ ሲቀጥል ደግሞ እቺ ሁለት ቁጥር ነች። ከዚያ ሰ ይሆናል። ይሄ ማለት ሁለት ሰረገላ ማለት ነው። አጠቃላይ አሁን ሁለት ሰረገላ ሲሆን እንደዚህ ሆኖ የሚመጣበት መንገድ አለ። ልክ እንደዚህ ሁለት ካለ በኋላ እንደዚህ ሰ የሚመጣበት የራሱ የቻለ የዜማ ስልት አለ። ይህንን እንዴት ማለት ነው? ለምሳሌ ሁለት ሰረገላ ማለት
ሁለት የሚላቸው ሁለት ሰረገላ የሚለው ወደኋላ ራሱን የቻለ አንድ ቋሚ ሰረገላ ለምሳሌ ሀዲጎን ከሰረገለ በኋላ ካለ በኋላ የሚል ከተጨመረበት ሁለት ሰረገላ ይሆናል ማለት ነው። ለምሳሌ በህዝብ ውስጥም ስናገኝ ማለት በሌሎች ሰረገላዎች በቤዛ ሊመጣ ይችላል ካለ በኋላ የሚል ዶት ካስቀመጠ እና ሁለት ሰረገላ ካለች ጩኸቱ እንዴት ነው ማለት ነው? ልክ እንደ ወእምአድባር አናብርት እንደምትለው ጩኸት እንጨዋታለን ማለት ነው። ይሄ ሁለት ሰረገላ ማለት ነው ማለት ነው። እንግዲህ ዛሬ ከዚህ ቪዲዮ ብዙ እንደተማራችሁ በአቋቋም መጽሐፍ ውስጥ ያሉት ጉሮሮች በጥቂቱ እንደተገነዘባችሁ ተስፋ አድርጋለሁ። እንግዲህ በሚቀጥለው ደግሞ ሌሎች ምልክቶችን እንዲሁም ሌላም ስራ ስለምንሰራ ሼር እያደረጋችሁ አቋቋም ለማወቅ የፈለጉት ጋር እንድታደርሱልኝ መንፈሳዊ ትብብራችሁን እጠይቃለሁ። ስለነበረ ጊዜ እግዚአብሔር አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆያል።